ما أقدر أحكي لك يا مجنون. ليناش منا سلام نينيت هلو. أنا أقول فلا عندك لم يوضع በጸሎት ነው የምትውጪው። ቆይ ፎቶ ልቀይርልሽ። ቆይ እንዳይደብርሽ የኔ ቆንጆ። ደበረሽ? አይ ነገር አንቺን እኮ አረጅቡ በአላህ ቀይረው። ይኸው ቀይር። ኧረ ፈጣሪ ያለ ንገሩኝ እንዴት እንደሚወጣ። በጣም ነው የሚወጣ። አንቺ እንዴት ነሽ? እንዴት ነጅቡ? ነኢሙ ነው ስምሽ? ነኢሙ። አዎ። የት ነው የምትኖሪው መዳም ነኢሙ? አንተ ጋር ሳውዲ? ሳውዲ የት ነው የምትኖሪው ማሬ? አንተ ጋር የት አካባቢ? አንተ ጋር ሪያድ። ሪያድ ነው የምትሰሪው? ኢጃዛ ቤት አለሽ? እያወራሁሽ መሰለኝ። ኦኬ። ኢጃዛ ቤት የለሽም። ሳውዲ ቆየሽ? አይ አልቆየሁም። ለምን? እስቲ ፊልተሩን አንሺው። አልችልበትም፣ ማንሳትም ማስቀመጥም። ወላሂ አልችልም። ቲክቶክ። እሺ፣ ወደ ካሜራ እንዲጥንቅትትና ከንፈርሽን ብቻ ታሳየኛለሽ። እኔም ቤት ነገርም እስካሁን የቆየችው እንዴት እንደምትወጣ ስለማታውቅ ነው እንጂ ትወጣ ነበር። ማንን ላስገባ? ሶሊ ሶሊ እንዴት ነሽ? እንዴት ነሽ? ቆንጆ። እስቲ ቪዲዮሽ ክፈሽ። ፎሎሬን አላየኸውም? ፎሎ የለሽም? ለምን? ያኛው አካውንት የተዘግቶብኝ አዲስ አካውንት ነው የከፈትኩት። ሶሊ ማለት እዛ ቅመማ ቅመም ቤት ውስጥ መሰል ልሻሽ? እንዴት ነሽ? ላከለ ምኑ ነው የምትልኪልኝ? ቅመማ ቅመም አይ እንዲጣፍጥ ከፈለክ ብዬ እኮ ነው። ምግብ አልሰራም። ምንድን ነው የምትሰራው? መልክ ነው የምትሰራው? የምን መልክ? ቪዲዮ አትከፍችም ማለት ነው ባጭሩ? አይ ያው ፎሎወር ቢኖር ነው ቢሞላ 1000 ከፍት ነበረ። እሺ ፎሎወር እስክትሞይ ድረስ ታች ታብታ። አንዳንድ ሴቶች ግን ለማላገጥ የምትሞክሩት ሙከራ ጥሩ አይደል? ወዛ ሐራም። አልሐምዱሊላህ ረቢል ዓለሚን። ያላ አገጥ ከላስ የሰው ልጅ ከበላ ከጠጣ በኋላ
ሰላም ሰላም ጅቦ እንዴት ነህ? አለን። ቪዲዮሽን ክፈች። እሺ ከፍታለሁ። ቆይ አልሐምዱሊላህ ያለ አጢ ፍሉስ አጢ እርዝቅ ያረብ። በልተህ ጨረስክ? እየጠበቁሽ ነው። ፈጠን ወይ። ኦኬ አንተም ክፈት፣ እኔም ከፍታለሁ። ተመስገን ጌታዬ፣ ይህን አታሳጣኝ። ይህን ያጣ ብዙ ኢትዮጵያ ያለ ሮቤላታ ወድ ርግምቲ ወድ ሻዕቢያ ታኻ 01 ግልኽት ረሳሕ ምንድን ነው? ምን ይመስላል? ቅድም ብዙ ቤት ዝም ብዬ እየዞርኩ ሳይ ነበር። ሰው በጣም የሆነ ሙድ ላይ ነው ያለው። በጣም የሚገርም ምናምን ሙድ ላይ። ለምንድን ነው በዚህ ደረጃ ራሳችሁን አውርዳችሁ የምታዩት? እናንተ ኢትዮጵያውያን እስቲ ወደ ራሳችሁ ተመለሱ። የምታደርጉት ስራ ሁሉ ልክ አይደለም፣ ኃጢአትን። ማን ረግሟችሁ? ጌች እንዴት ነሽ? አይቼሻለሁ። ጌች ወሳኝ ሰው። ይህ ልጅ ጎበዝ ጨፋሪ ነው እናቴ። ሰላም ደሃንዲ ሻዕቢያ ዲ። እሺ ኢትዮጵያዊ ነሽ? እና የኤርትራ ባንዲራ ስታረቂ ሻዕቢያ መስለሽ ይላል። እንዴት ነሽ? ሻዕቢያ ያለው አሉ እንዳንተ እንዴት ነህ? ደግሞ ምንድን ነው ይሄ? እና እንዴት የሻዕቢያ ባንዲራ አረግሽ? የኤርትራውያን ባንዲራ ይመቸኛል። በጣም የምወደው አይ ሻዕቢያ እወደዋለሁ። እንዴት ነሽ? እጆችሽ በጣም ያማምራል። ግን ይሄ በማድረግ እንደ እጅሽ ጣት እግርሽ ያምራል። ማየት አምሮክ ላሳይ። እስቲ ቆይ የፈለከው ሁሉ እሺ። ቆይ የሆነች ልጅ አየሁኝ፣ ወላሂ ላዚም የሆነች ልጅ አየሁ። ያአላ አቺ ኢሉዬ እንዴት ነሽ? አና ዘውጅክ አና አጢቅ ደገይሙ ልበይ ዛዕሊ ኢሉ انتصار وينك يا انتصار؟ ስማ አንተ ግን ክፈኛ ነህ። ምን አለ የእግሯን ጥፍር እስክታሳይ እንኳን ብትጠብቅ። አንቺን ሳይ ነው ወላሂ፣ አንቺን ሳይ ነው የነቀልኩት። አንተ ቆይ እኔን ስታይ ሁሌ እንደዚህ ነቅላት ትችለዋለህ? ጨረስክ? ምን መሰለሽ የማይደበቅ ልሸፍነው ልደባብሰው የማልችል የሆነ ሀያል ፍቅር አለ አንቺ ጋር። ያ ነገሮች ያስቸግሩኛል። ደህና ነህ? አልሐምዱሊላህ። አሁን ከመስጊድ መምጣቴ ነው። አተራዊ ሰግጄ ነው የመጣሁት። ኢሻ ነው፣ ተራዊ አይደለም። ኢሻ ነው። ኢሻ አንሻ ኢሻና አንሻ። እና እንዴት ነሽ? አለሁ ደህና ነኝ። እንዴት ነው? ጠፋሽ? መች ፈለከኝ እንዴ? ብዙ ቦታ ስዞር ነበር አንቺን እየተከተልኩኝ። የተሳሳተ ቦታ እየዞርክ ነው ነው? አንቺ የገባሽበት ቦታ ላይ ሄዳለሁ፣ ወጥተሻል፣ ብዙ ቦታ ላገኝሽ አልቻልኩም። አለሁ የሰጠሽ ስልክ ደግሞ የተሳሳተ ስልክ ነበር። የሰጠሽ ስልክ የተሳሳተ ኮዱን አስተካክላ ኖ ኮዱን ትክክል 251 አይደል? መነሻ ይሁን ጎረምሳ ነው። አቤት ምን ላድርግ
ምናምን አለ። አንቺ ዝም ብለሽ ቁጥር መስጠት ጀመርሽ። የባሌ ነው እንዴ ሰጠውክ? መነሻው 11 ሲሆን መጠርጠር ነበረብኝ። ኧረ ጭራሽ ስልክ ደግሞ በዚህ ናት የሰጠችው ማለት ነው። አይ መነሻውን አይቼ መጠራጠር ነበረብኝ። የሆነ ባለ ሀብት ጋር ደውዬ ነው ማለት ነው። እሺ እና እንዴት ነህ? አለሁ አልሐምዱሊላህ። አንቺ እንዴት ነሽ? ሰላም አለሁ አለን አለን። ምን አዲስ ነገር አለ? ምን አለ? ሁሉም እንዳለው እንዳስቀመጥከው ነው። አልሐምዱሊላህ አልሐምዱሊላህ። ኢንሻአላህ ረመዳን ገሪብ ኢንሻአላህ ረመዳን ገሪብ ይጂ ትኔኔም ዘላታይም ረመዳን ይጂ ከ3 ወር በኋላ ከ2 ወር በኋላ ብላ ረመዳን ነው። 3 ወር 4 ወር አብረን እንጾማለን ኢንሻአላህ። ይሞች ኢንሻአላህ ወላሂ አብረን እንጾም። በቃ ብዙ አላስቸግርሽ፣ ሲመችሽ እንዲህ ቅያሽ አይበይኛ። እሺ ጆዬሽ እሺ እኔ ቆይ ወላሂ እቺ ልጅ በጣም ወድጃታለሁ። ማሻአላህ ተባረካለ። በከሊፋ በኩል የሚመጡ ሴቶች ሙተጠምጢም ናቸው። ጀለቢያ አለቢያ ነው ለብሰው የሚመጡት። ማሻአላህ ገና ሲመጡ አሰላም አለይኩም እምላቸው በቃ ደም ለደም ተሳስረናል ማለት ነው። ከሊፋ አላህ እድሜን ከፍ ያድርገው። ምጠዋ ቤት አይጠፋም በቃ እና የሆነ ሰዓት ላይ በቪዲዮ ይወጣሉ፣ እምር ብሎባቸው ይወጣሉ። ከዛ አንዳንድ ቆለጣም አሉ እየገቡ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኢንሻአላህ ሀዛ ሐራም ሊበላ እኮ ነው አፈር ብላ። የተጠመጠሙ ሴቶች ሲያዩ ምጠዋ የሚያጫውታቸው ወንዶች አውዝ ቢላይ ምሽታል። ሌላ ቤት ስትሄድ እኮ ሌላ ሙድ ነው የሚያራምዱት። እንዲህ ጀለሲ ብላ ምንሽ ይላል። እንዲሁ ተጠምጢም ሲያገኙ ደግሞ አሰላሙ አለይኩም ረህመቱላሂ ወበረካቱ ሀቢብቲ ከይፈል ሀዛ ሐራም ሀዛ ሐላል። ከሊፋ ምድረ ደረሳ እንዳል እዚህ አይደል እንዲህ የሚውለው ዞብዬ ቆዩ እንዳለ ሸውም ደረሳውም እዚህ ነው የሚውለው። በቃ በሃይማኖት ጠበሳ ግን በጣም ነው የሚያስጠላው። ሃይማኖትን ተገን አድርገህ ለመጥበስ ተፈተፋው ዝቢል ላይ ሚሽታ አላህ አይወድም። ይሄ አላህ የከለከለው ነገር። ጎጃሚዋ እንዴት ነሽ የኔ ቆንጆ? ሰላም ነሽ? ጂቦ አስገባኝ አላስገባም፣ ማንንም አላስገባም። ዛሬ አስደብረውኛል ሰዎች። እናቴን ነው የምላችሁ፣ ውቃቤን ነው የገፈፉት። አብድል መሐመድ ነጣ ዛሃራ አስገባኝ። ከዛስ ቪዲዮሽን ተከፍቻለሽ ገብተሽ እስቲ እዚህ ቤት ሂድ። ከዚህ ተምዛ አስገባኝ የምትሉ ሴቶች በዚህ ሰዓት ቪዲዮዎችን ትከፍታላችሁ። ካልከፈታችሁ አትገቡ። ሶፊዬ በዚህ ሰዓት ላስገባሽ። ታይ ጥሩ ሙድ ላይ አይደለሁም። ታይ ኑሮ ውድነቱ አበሳጭቶኛል። በዚህ ሰዓት ብትገቢ ቱርክ ላይ ነው የምልሽ። ቱርክ ብቻ መዳም መጣች። ዲነሽ አንቺ ፍግምስ ፈጣሪ ይህን ምላሴን አንደበቴን ጠብቀው። አንተ
አቡነ እንዴት ነህ? አስገባልኝ ያለችኝ አስገባኝ ነው። አላወኩም። ሳይበር ክቡር ዘበኛ ሳይበር ፋኖን ፎሎ አድርጉት። ጌታን ምርጥ ተጫዋች ነው። አሪፍ ልጅ ነው። ስንት ሸኮን ያማል አይደል? ማህበረሰብ የሚበጠብጥ ኢሉዬ ማአረይ እንዴት ነሽ የኔ ቆንጆ፣ የኔ ፋኖ፣ የኔ ታጋይ? ምን አባቴ ላርግሽ? ስሰማሽ ነበር ይህን ሰሞን ደግሞ በአማራ ትግል ላይ እንዳትመጡ፣ እኛ ብቻችን እንታገላለን። አማራ መስላችሁ አማርኛ የምትናገሩ የአማራን ስም የምታጎድፉ ኢሉዬ፣ የአማራ ትግል እኮ ትንሽ ይከብዳል እኮ። የአማራው ትግል እኮ አማርኛ የሚናገር ቅራቅንቦ ሁሉ የተሰበሰበበት እንደ ልቡ የሚፈነጭበት እኮ ነው። የአማራው ትግል እኮ ከባድ። ከአማራው ጋር ለማገናኘት እኮ ገና ብዙ ዓመት ይፈልጋል። ሰፊ የኢትዮጵያ ሕዝብ አማርኛ ተናጋሪ ማንን ከማን ትለየዋለሽ? ዝም ብሎ ጥግ ይዞ ማዳመጥ ይሻላል። ፋኖ ነህ እንዴ? አዎ ፋኖ ነኝ። አቡነ ጣሰው ራሱ እኮ አማራ ነኝ ብሎ መጥቶ የሆነ ሰዓት ላይ ሰብስቦ ሲያስጨዋቸው ነበር። አማራን እኮ በትግል ልትለየው አችልም። አሁን በትግራይ ጦርነት ካያችሁ የትግራይ ተወላጆች ይተዋወቃሉ። አንድ አካባቢ የተወለዱ ነው የሚመስል፣ ሁሉም ይነጋገራሉ፣ ይደማመጣሉ ምናምን ምናምን። አማራው ግን በቃ ሁሉም ኢትዮጵያ አማርኛ ስለሚያወራ የራሳቸው ቋንቋ ስለሌላቸው ኦሮሞ ነው። ለምሳሌ ኦሮሞ ትግል ላይ ሁሉም ኦሮሞዎች ናቸው። የት ነው ሰፈር፣ የት ነው የተወለድከው ምናምን ይነጋገራሉ፣ ይተዋወቃሉ። አማራው ግን እንደዚህ አይነት ጥያቄ የለም። ሰፊ ነዋ፣ በጣም ሰፊ ህዝብ እኮ። እና ኢሉዬ በጣም ነው ያሳዘንሽ። እኔ አፈር ልብላልሽ፣ እኔ ልቸገርልሽ። ጅቦ ከዩዳ ወገና ተጠሩ መች ተጣላ? ተጣልቼ ከሰው ጋር ልጣላም። ጅቦ ወይ ወይ የኔ ቆንጆ እንዴት ነሽ? ፋኖ ሳይበርን አስገባው። በዚህ ሰዓት አይገባም እሱ፣ ቀን ቀን ነው የሚገባውን። መሽቷል። እኔም ትንሽ እንትን ብዬ ስለምተኛ በጊዜ ነው የምተኛው። ገባችሁ? አሁን 11 ሰዓት ነው። ህንድያ የኔ ቆንጆ እንዴት ነሽ? የአሜሪካዋ ወጣት፣ የአሜሪካዋ ነበልባል እግሮቿ እንዴት እንደሚያማምሩ ግን ውሎና ዳሯ በቃ ደባሪ ደባሪ ቦታ ነው። በቃ ለምንድን ነው እንዲያየ ራስሽን ከእንደነዚህ አይነት ወጣቶች ማትቆጥብ? ይህን ምድር አረቂ ሰብስበሽ እዛ ጥሩ አይደለም። እንዲህ ምን ሆነሽ ነው? ጡቷን ግልብጥ አድርጋ ነው የምትገቡ። ፍንክቱን ታሳያለች። የጡቷን መሀል ለመሀል ሊፈንክ እንዲያ እኮ ጡቷ ራሱ ደስ ሲል ጡት ማስያዣ ምናምን አትወድም። ፓንት አትለብስም። በእናትህ አትወድም። ተፈጥሮዋል። ጅቦዬ እግዚአብሔር ነው መለኔ በተፈጥሮ ፓንትና ጡት ማስያዣ ለብሻለሁ። ምን ይሰራልሽ? አንቺ ዘልዛላ ይህን አይስክሪምሽን ይዘሽ ተቢ። ፓንት የማያደርጉ ሴቶች እኮ እናቴ በጣም ንጹዎች ናቸው። በአላህ 600 ብር። ኧረ ይሄ ልጅ ግን ላይላይ ስራ አድርጎታል። አስታቀፍርላ ላዚ አንተ አይደበረም እንዴ?
600 ብር የቤት ኪራይ አመት ከመንፈቅ አረክ እኮ እዚህ ቤት ውስጥ እንዲያልቅ ቢቀርብስ እንደዚህ አይነት ቅፈላ አንተ ሙድን አቀይርም ጨቢጤ ያንተ አይነብርበት የተው እንጂ ባለ አትረብሸ እንዲህ ገበያ ውስጥ ነው ያለው ጨብጤ ሱስ እኮ እኔ አንዳንድ ሰዎች ግራ ይገቡኛል ጫጫታ ቦታው ነው ከጓደኞቻቸው ጋር ነው ጠላ ቤት ነው ክለብ ነው የሚገቡ ሰዎች ምን ፍለጋ ነው ቲክቶክ ሲደብረ ብቻህን ስትሆን የሆነ በቃ ሌላ ሀሳብ ውስጥ ገብተህ ምናምን ይደብር የለ የዛ ሰዓት ትገባና እንዲህ ከሰዎች ጋር ታወራለህ እያስገባ ትዝናናለህ መሀል ገበያ ላይ ቲክቶክ ይገባላል ገስት ይልክላል ጫጫታው ሙዚቃ ራሱ እየሰማው ሰው ቤት አልገባ አሁን 4 ጓደኞች ጋር 5 ጓደኞች ጋር ቁጭ ብለህ እየጠጣ ምናምን አንዱ ልክ ብሎ ገስት ይልክና ይገባላል ጫጫታው ጨዋታው ምናምን አለ በቃ የለም ቲክቶክ ገስት ላይ ስትገባ ብቻህን ሁሉ ሲደብር ድምፅ የሌለበት ቦታ ማውራት ስትፈልግ ሰው ካለ ለምን ትገባል ምን ይሰራላል ይሄ ጨብጤ ችግር አለብህ እኮ አንተ ችግር አለብህ ሰላም ነገ እስቲ ቪዲዮ ክፈት ወንድም ጅርታ ፈያ ከቲ አልሐምዱሊላህ ቪዲዮ ትከፍታለህ ነው እንዴ ችግር የለውም እከፍታለሁ እሺ ኪፋቶ ምን ነው በቪዲዮ ነው አው ዛሬ ፕሮግራማችን በቪዲዮ ነው ሰዎች ይከታተሉ ይህን ለማወቅ እንዴት ነው ወንድሜ ኧረ የሰው አውቀዋለሁ አንተ የት ነው የማውቅህ አዎ አድናቂህ እኮ ነኝ ለ8 ዓመት ያህል አማርኛም ብዙም አልችል እንግዲህ ያንተ ጨዋታ ብዙ ይከታተላለሁ የት ነው የምትኖረው ሳውዲ አረቢያ ነው ምንድን ነው የምትሰራው ወንድሜ አንድ ላይ ነን አንድ ሀገር ነው የምንኖረው እረኛ ነኝ እረኛማ አይደለም እዚህ ቤት ውስጥ ሆነህ እረኛ አይደለም ወይ ሰዋግ ነህ ወይ ሻሂ ቡና ነው የምትሰራው ጋህዋ ምናምን ያረቦች ተሳሳትኩ ኧረ ጋህዋ አይደለም እንዳንዴ ሰላም ነው አለን ለምንድን ነው ቪዲዮ የሚጠፋው እኔ ምን አውቄ ሳውዲ የት ነው የምትኖረው ከመስ ምሽት ነው ና አንተ ወንበዴ ነህ ማለት ነው ምን ነው ጅሞ ከምስ ምሽት የሚኖር አበሻ ጤነኛ አይደለም ፍሬንዶች እዛ የሚኖሩ በጣም ኃይለኞች ናቸው ህይወታቸውን ቀብዳ ሲዞሩ የሚኖሩት ጫት ነጋዴ ምናምን ጋንጃማን ምናምን ናቸው ያረቢ 600 ብር ማን ነው ግን ሙሐመድ ዘይን የባንኩ ምድር ሲቢኢ የት ባንክ ነው እናንተ ሰዎች ተጨነቃ የቤት ኪራይ መክፈያ አለ ምናምን እሺ አንተ እዚህ አረብ ሀገር ባህር ዳርቻ ላይ የሚያድሩ ሴቶች እና ወንዶች እንዳሉ አታውቅም በሙቀት ቅልብ
እያሉ የቤት ኪራይ መክፈል አቅቷቸው አንተ ሀገር ላይ እማማ ኢትዮጵያ እነሆ አየሯ ይመቻል። በተለይ አዲስ አበባ እኮ የተሰሩት ፓርኮች የተሰሩት ኮሪደሮች ለማን ሊሆኑ ሂደ ሳሩ ላይ ሰዎች እዛ ሄዱ ገላቸውን ሊታጠቡ የለ ሂደ ለጣትልም እዚህ በራባ እንደራስ ከሆንክ ወይ ዘርፈ ብላ በራባ ብላ መንግስት በሚዘርፍበት ሀገር ላይ አንተ ወጣት አይደለ እንዴ? ሰርቃት በላ በልመና ሙሉ እንዲህ 600 ብር እንዴት አይነት የቤት ኪራይ ምን አይነት ቆጡ ስር ነው የምታደርገው? አሁን ቤት ኪራይ ተወዷል። እችን ቅፈላን ግን አቁ ላይ አለክ ቆይ ዛሬ ቆይ እና እንደምንደበርበት ሰው አናገኝም። ቲት ያለች ሚንጢቆ ሳዳለች፣ ዘይነባ ሙስጠፋለች፣ አስያ የምትባለውን ሴትዮ ልግባ እንዴ አላሁ ስብሓነ ወተዓላ እንዳለው እሷ ቤትማ አልገባ ታስደነግጠኛለች። አንሺ ፈጣሪ ስም እንዳለ ሳዲ ጅቡዝ ወድ እኔም ወድሻለሁ የሚቆጭ በተለይ ሴቶች እናንተን እንድያየን ግብስቴ ጅቦዬ እንዴት ነህ? ወይ ቪዲዮሽን ከፋች ወይ ደግሞ ፎቶ ጋቢ። ምርጫሽ ምንድን ነው? ምርጫዬ እንትን ይሻለኛል። ደስ ያለሽ ወይ ካሜራውን አዙረሽ እግርሽን አሳይ። እሺ እንደሱ አደርጋለሁ። እሺ ክፈችው። በስመ አብ አያችሁ እግሯ ሲያው እንዲህ እግሯ አንደኛው እኮ ነው ጌታ። እንዲህ የት ሆነሽ ነው? እስቲ እኔ እግሯን በጣም ነው ማሻአላ። እስቲ አንዱ ጅቦ አንቺ መቼ ነው የምትመጣው? እስቲ አሳይኝ በስነ ስርዓት እግርሽ። እንዴ አሳየው እኮ በቃ አሳይኝ እስኪጨርስ ድረስ እስክትወጪ ድረስ። እሺ ቀጥል። አሁን አውሪኝ በስነ ስርዓት። እሺ ምንድን ነው ያልሽው? አንዱ ኔጭ ቪዲዮን ትዘጋለች። እግሯ በጣም ያምራል። እናቴን ደስ የሚል ነገር አለ። ጣቶቿ በጣም ደስ ይላል። ኦ ማጋሽ አለልሽ ሙጄሌ የጨረሰው እግር። እነዚህ ሙጄሌዎች የሴት ልጅ እግር ሲያምር እኮ ደስ ይላል። እናቴ እግራችሁን በተለይ ያሳምሩት። መጀመሪያ እንዲህ ጡቷን ነው ታይገት፣ ከዛ እንዲህ ወደ ታች ዝቅ ትላለች። ቦርጫ አላት የላትም። ከዛ ነው ዝቅ ብለህ እግሮቿን ጣታ ያለ ባጋች ዲች ልጅ አቆመ ምናምን ትላለች። እንዲህ ቦርጭ የላትም አላየሁላትም። ቂጧ በጣም ያምራል። ደስ የሚል አቋም አላት። ሀገር መች ነው የምትገቢ ስትላት ከሁለት ወር በኋላ ጅቦ ይገባሉ። ስመጣ በቃ በራባሽ እናንተ 2 ወር 2 ዓመት መቼም አይሳካላችሁ። አትምጡ
ሙሉዬ እንዴት ነሽ የኔ ውድ? ምን ውስጥ ነህ? እኔ ውጭ ነኝ፣ በረንዳ ላይ ቁጭ ብዬ ይታያል። ጅቡ ሞጣ ቤት ግባ። ሞጣ 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 የሆነ አርቲስት ቤት አለ፣ እሱ ቤት ልግባ እንዴ? በእናታችሁ እንደ አንተ አርቲስት ሰው ቆይ ላኩልን 18 17 16 15 14 13 12 ጅቦ ቆይ አንተ ግን ጅቦን አስገብተህ ልታሰድበኝ ነው አይደል? ኧረ አይሳደብም። እኔ ቤት ሲመጣ አይሳደብም። ደስ የሚሰጠው እንዲሁም ባለፈው በጣም ተመችቶኛል ሀሳቦቹ። ቄስ ኧረ ዛሬ ሊምናት ነው ያደረገው ወይስ የአውራሪስ ነው? የሆነ ቅኔ ሊሆን ይችላል። ካሌብ እኔ እናንተ የለንበት፣ እኛ አርቲስት ነን፣ እኛ የለብንበትም። አርቲስት ነን። ቆንጆ ነገር እየሰራን ነው አሜሪካን ሀገር። ካሌብ ነው ቅድስት ባየልኝን ታውቃታለህ አይደል? ቆንጆ ስራ እየሰራች ለወደፊቱ የሚታይ ነገር ነው። ያ አሚን ብዙ የሚቆይ አይመስለኝም ከዚህ በኋላ። በጣም ቆንጆ ነገር እየተሰራ ነው። እዚህ የድሮ ህይወት እንደዋዛ ክሉ ስጭን ሂንት ነገር ተበለት ምናምን ለአንተ ብቻ ነው እንጂ የነገርኩት ለሌላ ሰው ለማን ነገርኩኝ? በቃ የኔ ፋሚሊዎች አሉ፣ ግን አይ በምን አይነት ዙሪያ ነው የምትሰሩት የሚለውን ትንሽ አይዲያ ብትሰጭን። አይ ቆንጆ ነገር ነው። ላይክ እኔ እንደው ዝም ብዬ ነው እንጂ የተናገርኩት እንደዛ አይነት ነገር ነው እና ያው የሚያስተምር አርቲስቲክ የሆነ ነገር ነው። ወዝ ነው ወዝ ነው። እኛም በቃ ነው በቃ እንደ አርት እንደ ጥበበኛ ምናምን እያደረገን ነው። አይጂቦ እስኪ በእውነት የእሱን ድምፁን የምንስማው እንደው ሀሳብ አስተያየት ስጥ። ለዚህ ሰውዬ ለምንድን ነው ይሄ ባላንዶሩን ቀምተን ማንሰጠው? ለምን አንሰጠው? ምን ትላለህ? በእውነት እስኪ ተናገር። ለምን ነው ቪዲዮን ያጠፋቸው? ለምን መሰለህ? ልነዳ ነው። እግዚአብሔርን ልጄን ከትምህርት ቤት ላመጣት ነው። እሺ፣ ስለዚህ ይሄ አሁን ይሄ ነገር እንዴት ነው ሄዱበት እንጂ አልሄደባቸውም ነው ነገርየው። እና የባላንዶር ይሰጠው ምን ያድርግ? የኢትዮጵያም እኮ የአፍሪካም እኮ ባለስልጣናት እኮ ሴቶቹ እኮ ናቸው የሚሄድባቸው አጭር ቀሚስ እየለበሱ። እናቴ ትሙት እመነኝ፣ ሴቶቹ ናቸው። ወንዶቹ ወረቀት ላይ ስራ ላይ ምናምን ናቸው። እነሱ ናቸው የሚያባልጓቸው። ሴቶቹ ቪዲዮን አይተሽዋል? ቪዲዮን አይተሽዋል? እኔ አንዱንም ቪዲዮ አላየሁትም። ካለሁበት ሀገርም አንጻር ቶሎ ነው እንደዚህ አይነት ነገሮችን የሚያዘጋው። አረ አንደኛው እኮ ላይቭ እኮ ጉድ ነው ብትለው ወየ የተመቸሽ ቪዲዮ ምናምን አለ? አይ ሊቀዝጓት ተወል። እኔ እኮ ታውቃለህ በዩቲዩብ አንዱን እንኳን ሳላይ ቁጭ ብዬ እኮ ነው የምረግመው እኮ ጅቦን በዩቲዩብ ላይ በፊት ሲያወራ። አሁን እንዲህ ልዶረይ ነገር ይሄ እንደው ምን አይነት የተረገመ ልጅ ነው ምናምን። አይ ቆንጆ ልጅ መጣች። እንዴት ነሽ? እንዴት ናችሁ? ሰላም ማሪያ how are you doing? I'm good. How are you? እዚህ ሰውዬ ጉድ በእናትሽ ምን ትያለሽ? ተረፈደን የመጣችው ከባድ ሰው ነው። ቪዲዮቹን አይተሻል ወይስ ዝም ብለሽ ነው ከባድ ሰው ነው ያልሽው? ኧረ ለምን አያለው ግን በወሬ ሰማውና ከባድ ሰው ነው። ተመችቶታል። እግዚአብሔርን ቪዲዮን አላየሁም። አለለት የምትይኝ እኔ መች ማናት? ቪዲዮ እኮ ሪል እኮ ነው። እኛ ያለንበት ሀገር ዱባይ እንደዚህ አይነት ነገር ቴሌግራም ላይ ቶሎ ነው የሚያዘጋው የሀገሪቷ መንግስት። ቶሎ ቴሌግራሞችን ቶሎ የሚያዘጋው እና ሜቢ ሪከርድ የተደረገ ቪዲዮ ካለ ምናምን በውስጥ ከላካችሁልኝ ምናምን እንጂ እኔ በፍጹም ሊደር ላገኘው አልችልም። እዚህ በደንብ ታይቷል ቪዲዮ በደንብ ቀጥታ ኤክስኤክስ ላይ ይባላል። በስመ አብ ግን በእውነት እኔ እንጃ 400 ምናምን በቪዲዮ ጎበዝ ነው በጣም
ጠንካራ ፍርዱ ሲሰጠው እሱ ብቻ ወንጀለኛ አይደለም። ስለዚህ እነሱም ወንጀለኞች ስለሆኑ ምንም አላስገደደም። እንደገና ደግሞ ይሄ አፍዝዝ አደንግዝ ምን አልተጠቀመም ፍትሐብሔራቸውም አይለውም። ስለዚህ ያለው አማራጭ ፍርዱ ምንድነው? እነዚህ ወደ 500 ደርሰዋል አሉ በቪዲዮ በየቤቱ ደግሞ ይቁጠራቸው 1000 እንኳን ቢሆኑ 1000 ሴቶች ከሱ ጋር አንድ እስር ቤት ላይ ማሰር ቺፍን ሌግ ታውቂያለሽ? እንደዚህ አድርገው ጭርስ አድርገው ይገድሉታል። 1000 ሴት እንደሱ ብቻው ይታሰሩ። በቃ የእኔ ፍርድ ቤት እንደዛ ነው የሚፈርደው። ይጨርሳቸዋል እንጂ አይጨርሱትም። በዚህ አይነት ሁኔታ ከበላ ምናምን ይጨርሳቸዋል። ግን ቪዲዮን ካላየሽው እህት ሼር አደርግልሻለሁ። እሺ ነው ማየት አለብሽ እንደዚህ አይነት ቪዲዮዎች። ወጣቱን ያነቃ አንተ አይተዋል? የሆነ አይተዋል? እስከ 30 ቪዲዮዎች አይቻሉ። ገና አሁንም እጨምራለሁ እግዚአብሔር ካለ አቅሙን ከሰጠኝ። በቴሌግራም ላይ ትናንትና ይሄ ነው ዩዘር ኔሙ ብላ የለም እዛ ግን ሆነስትሊ ይላል ማርያ እኔና አንቺ ነን ያላየ ነው ማለት ነው። ወይ ማርያ የእውነቴን እኮ ነው። የለም እኮ ግን ሲያምር እኔ ካለሁበት ሀገር አንጻር ነው። ብዙ ጊዜ እንደዚህ አይነት ነገር በቪፒኤን ኢቭን አታገኟቸውም። እንዲህ በጣም ገራሚ የሆነ እንትን ነው ያለው። እስኪ ጅቦ ኢንቦክስ አድርገኝ በእውነት እና አይ ግን ማለት ጅቦ ግን የምትሄደው አይቼ ደግሞ ሰፈር ጥሩ እንትን ነው የምሰጠው። አዎ ላኩ እስቲ የምትካደል ታዩ እህት በጣም ደስ ነው የሚለው። እግዚአብሔርን ብዙ የሚያስተምር ነገር አለው። አውቀው ነው እዚህ አውቃችሁ ነው ባካችሁ ለማጓጓት እንጂ የለም ቪዲዮ ጌታን ገንቢ ሀሳቦች ሁሉ አሉት። የሚናገራቸው ቃላቶች የሚያደርጋቸው እንቅስቃሴዎች ፍጹም በሰው ልጅ ታይቶ የሚለው አይነት ነገሩ ጎ ቤቢ ምናምን የሚለው ነው አይደለ? እንዴ ጥበበኛ ሰው እያልን እንዴ ሰውየው ቲቲ ምንም እንዳታወሪ መጀመሪያ ከቤተ ክርስቲያን ውጪ። ዮሐንስ ሜሪላንድ ላይ ያለ ዮሐንስ ገዳም ቤተ ክርስቲያን ውስጥ ነች። አንቺ ሚስማር እንዳታዘንቢብን ቶሎ። ኖ በጣም ሩቅ ነኝ። ቢያንስ አሁን ከዛ በኋላ የት እናይደርሻል ወይ? በጣም ሩቅ ነኝ። ተመስገን። ኧረ እኛም ለቲክቶካችን ኔቨር አጌን ቴክስት አረን የሰው ነት በጣም ነው ማከብረው። ከዛ በኋላ ምናምን ፎሎ ይመልሽልኝና የሰው ነት በጣም ነው ማከብረው። አይ ሪስፔክት የሰዎችን መንፈሳዊ ላይፍ በጣም ነው ማከብረው። ወይ ጅቦይ ሚውታረክ ሴጣን ራሱ ያፍራል። እንዴ ሴጣን አሳስቶኝ ነው ቢል ፍርድ ቤት ላይ አረቂ ነገር እኔ አላቃትም ነው የሚለው። ጌም ተጫወቱ ነው እንዴ? በቃ ይመቻችሁ። እኔ ጌም ስለማል እኔ ችግር የለውም። በቃ ሰላም ነው። ተጫወቱ። ያቺ ጅቦይ እንገናኛለን። ተጫውቻ አላቅም። ይመቻችሁ። ጊዜያችሁን አላባክን። ግደሉ። ደብረ ጽዮን ቢያይኝ ይጮህብኛል አይገልጸው። ምን አተ ነው ለምን ነው የምትፋት? ናይ ትግራይ ህዝቢ የወረድ እዩ ናይ ጌም ሱቂሉ ታብታብ ግብር እዩ እንታይ መጽየ ዩቱብ አይኮነካ እንዲዩ ሰብስክራይብ ግብር አይኮነካ እንዲዩ ቆይ ማንን ላስገባ? ኢብሳ አንጋሳ የሚባል ሰው መጥቷል። እንዴት ነው? አና ዒሱም በሪታ ኪኦክ ምንድን ነው? የሞጣ ልጅ ግን ብዙዎቹ አይተውታል እንዳላዩት ነው። ያላየሁትን በእናትህ ላክልኝ አውቀው ነው እንዳለ አበሾች እንዳለ አይተውታል። ያንን ሁሉ ጥብጥብ ያንን ሁሉ ላጥላጥ አንዷማ በቁሟ ነው ሽንቷን የምትሸነው።
ወስዱ እንደገና ጨፍ 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 አድርጎ ወስዱ ንቅል ሲያደርጉ ሰውየው ውሃ ልማት እስማም ድሪል ፓይፕ ቆፍሮ ነው ቢያወጣው። በቃ ማዕድን ምን ፍለጋ ነው ግን ያንን ሁሉ ብልት እንደዛ የሚጎረጉ? እግዚአብሔር አንዳ ስትሸናም ላይ ይቻላል። ጌታ ይቅር በለኝ። አንዱ ጋር እያወራን አይታታል ሸናች እኮ ምናምን ይለኛል። አዎ ግዴታ ነው። ሴቶች አንዳንድ ሴቶች አሉ ሽንታቸውን ይሸናሉ። እንዲህ ተፈጥሮ ነው ምናምን አልኩት። አይደለም ብዙ ውሃ ስለሚጠጡ ነው ምናምን አለ። የሆነች ቆንጆ ልጅ አውቃለሁ። እናቴ ትሙት እንዴት አባቷ እንደምታምርና ወንድ ልጅ ነክቷት አያውቅም። ግደላት በቃ እሺ አትልህም፣ ትሞታታለች። እና አንድ ቀን አዘማመች በጣም ቀረብኳት፣ በጣም ግልጽ ሆንኩላት። ማውራው ነገር ምናምን የሆነ በቃ ድፍረት እንዲሰጣት ለምንድን ነው ወንዶች ሲጠይቁሽ እምቢ የምትይው ምናምን አልኳት። ሽንቴ ያመልጠኛል አላለች። ተፈጥሮ ነው እናቴ። ከየት መጣ ሳትለው እንዲህ በተለይ እንደዚህ በእምብርት ወደ ላይ ነው ፊን የምትሸና ሴት ከሆነች የፉ ካልሆነ እንዲያንጋለ ምናምን ጧጧ የምታደርገው እንዲህ በእምብርት ወደ ላይ አፍ ውስጥ ሁሉ ነው የሚንቆረቁ። ብልግና። ከዛ የሆነ ሰዓት ላይ ውሃ ትጠፋለች። ሌሊቱን ሙሉ ሰውነትን ሲያቃጠል ሲያንጣጣ አያስችልም። በጣም ነው የሚያቃጥልን። ከዛ ውሃ የለችም። የሆነ ሰዓት ላይ ሽንት እየሸተት ሱቅ ትሄዳለህ። 2 ትላልቅ ሃይላንድ ውሃ ታመጣል። የሆነ ሆቴል ይዘን እየጠጣን ከዛ አልጋ ቤት ታውቃላችሁ፣ ኢትዮጵያ ውስጥ አልጋ ስር ሁሉ ፖፖ አለ ምናምን፣ ውሃ የለም ግን ጆኳ ምናምን። ከዛ በቢራ አልታጠበችው እግዚአብሔር ውይ ይቅርታ፣ ፍቅረኛዬ እሙሟን በቢራ ታጥባል። በቃ ትላለች የሆነ ሰዓት ላይ አረፋ በአረፋ አልሆነች። ምን እያወራክ ነው ያስገባውክ? አንቺ ነሽ እንደ ያስገባሽ። እንዴት ናችሁ ምዕመናን? አለን እግዚአብሔር ይመስገን። ቦስ ይሄ ቶፒክ ተመችቷል? አይ ሰሞኑን እንደ አንዳንድ ማህበረሰባችን የማንቃት ግዴታ እኛ ጋር አይደል የተጣለ፣ እሱን በማስመልከት እኔም ባለኝ አቅም ተግቼ የሰራው ነው። ስራውን ቢጠንክር ቢታየ ቢቆዩ ወይ ቦስ ጅቦዬ አምሮብሻል። እንግዲህ አረን በላንተ ተው በእናትህ፣ ሰው አይደለም። ምን አድርገንክ ነው እንደዚህ ዘጋኸኝ? ጌታን አምሮብሻል። አልዘጋውሽም። ቆለፍከኝ። ጠላትሽ ቆለፍ። እንዴት ነህ አለው? ምን ውስጥ ገባሽ ቦስ? ወያባል እና እንዴት ነህ? ኑሮዬ እንደዚህ እኮ ነው፣ ጨለማ ነው። ወንድሞቻችን ይጠፉ አንሰማም። ቴሌግራም ላይ ናቸው። ቪዲዮቹ አይታይም፣ ቀጥ ብሏል።
ግን እንሰማለን። ድምጻችሁ ይሰማል። እግዚአብሔር ይመስገን። ጣቱ ሌላ ታሪክ እኮ ነው። ጣቱ ጌመር ናችሁ አይደል? ጌም ምናምን እየተጫወታችሁ ነው። እኔ ደግሞ በዚህ ሰዓት መጫወት አልችልም። አልተጫወትንም። በቪዲዮ አንዳንድ ነገር የተወያየን ነበር። ስለምንድን ነበር የምትወያዩት? ሰላም ልበልህ ብዬ ነው እኔ የእኔ ጠያቂ ቢታይ። ስለምን እያወራችሁ ነበር? ስለ ቪዲዮ። ስለ የቱ ቪዲዮ? ታወራበት ስለነበረው ቢታይ አይተሽዋል? የእኔ ቆንጆ አሁን ላኩላት። ያው ላይቭ ላይ ስለሆነች ማየት አልቻለችም። ስትወጣ ታየዋለች። እንዳታይ እንደዚህ አይነት ነገር ጥሩ አይደለም። እና ቦስ እንዴት ነው ወንድሜ? አለሁልህ አባት። ሁሉ ሰላም ነው? አለሁኝ። ስራ በዝቶብኛል ሰሞኑን ትንሽ ወጣ ገባ እያልኩ ነው። ቢቱ የአፍንጫሽ ቀዳዳ ያምራል። ቻርጀር እየሰካው እኮ ነው። እንደምወድሽ ከወሬ እንዳላቋርጥክ። በቃ እሺ፣ በቃ ተጫወቱ። ይመቻችሁ። ቦስ አትጥፋ። ይመች አባቴ። አለሁ እኔ በፈለከኝ ሰዓት ሁሉ። እሺ አባቴ፣ ሰላሙ ውሻ ስትገባ ትሽኮረመማለህ። እና ምን መሰላችሁ ምዕመና፣ የኔ 3 ጊፍተሮች ነበሩ። አንዱ ደህዬ እናቴ አሜሪካ ነው የሚኖረው ደህዬ። አንዷ ሴት ነች፣ አገባች። ካገባች በኋላ ጊፍት አቆመች። አንዱ መኪና ገጭ ሞተ። እግዚአብሔር ሲቅነዘን ማንን ላስደንብርላችሁ? ፎዚ ወልደየዋ፣ ሰዓዳ ሙሐመድ፣ አብድልቃድር የመርሳው፣ ምረጥ ውስጥ ቤተልሔም ዳኛቸው፣ ስንት አይነት ፍጥረት ነው ያለ። ወንድም ቡላላ መጣለች። አንቺ ከዛ አዳምጥሽ ነበር። አንቺ አለቅላቂ ፋኖ ሆነሻል ብዬ ስጠብቅሽ ያው ኦነግ ነሽ። ታጥበሽ ጭቃ ማጠሪ አንቺ ዝር ሴቶቹ ጠፉ እና ሀሳብን ቀየር። አዎ በቃ የለመድኳቸው ሀዮች ይሻሉኛል። ሳይበሬን ቆርጣ ትልክለታለሽ። እነሱን ሀዮች ብጋልብ አይሻለኝም? እነዚህ አልገራሉኝ። እዚህ የሚነዳልም የምትጋልበውም የለም። ታውቃለህ አይደል? ሰሜናዊ እኮ ጠንካራ እኮ። ዝም በል አሁን እባክህ። ቅድም አሁን ስለ ጊፍተሮች ስታወራ ሴቷ ቆለጤን ጠይቃኝ አልሰጥም ስላት ነው የጠፋችብኝ አይደል? እንዲ ያልከኝ ለኔ አገባሽ። በእናታቶች ቆለጤን የምትጠይቀኝ ልክላት ነበር። እናት ጊፍተሮች ካሉ ቀድም ምንድነው ስትቀባጥሩት የነበረው ነገር አዳምጣችሁ ነበር። የት እንትና ቤት ሲፋን ቤት የባጫ ደበሌ ልጅ ቤት። ሲፋን የባጫ ደበሌ ልጅ ነቻ? አዎ እንዴ ባጫ ደበሌ በውስጥ አውርቶኛል እኮ የነሳለኝ። እስቲ እግዚአብሔር ይመስገን እውነት ለምታደርገው ለመከላከያ ያለ ድጋፍ እናመሰግናለን። አንዳንድ ነገሮችን ከመሆኑ ሳይቀም ነው የደወለልህ። አራረቄን ፎቶ ብሏል። የዛኔ ቃሚም ጠጭም እኮ
አሁን ግን ትቷል። እባክህ መቼም አይተውም። ሱሰኛው እኮ በጣም ነው የሚቀሙ። ወያኔዎች እንዳይረብሻቸው እኮ ነው እነሱ ሀገር 27 ዓመት ሲመሩ እሱን ያስቀሙት ነበር። እግዚአብሔር እንደህንነት መድበው በሱስ አጠነበዙት። በቃ ሀሳቡን አስተሳሰቡን ሰረቁት። ፕሬዚዳንት ማሚን ነው የሚመስል ሲያወራ የሚያወራውን ብሎ ያውቃል። አንተ ብዙ የኦሮሞ ባለስልጣናቶች እኮ ወያኔ እያስቃመች እኮ ነው ያሳበደቻቸው። እና አባዱላ እንምና ባይዜ ወታደሮች እኮ ይቀማሉ እኮ ያጭሳሉ። የምን አባ ወታደር ያቀመ እንዲህ ብርሃኑ ጁላ ቃሚ ነው። ወያኔ ናት ያደደበችው። አስቅማ ይኸው ጅሎን መግለጫ ሲሰጥ አይተዋል። እባክህ እንኳን ሻዕቢያ አይምሮ መቶት ነው ረግጦት አትዛያል። በከስክስ ጫማ ጭንቅላቱንም ተረግጧል። ባይዘኔ ተማርኩ እንደሆነ ታውቃለህ። የዛኔ ሲጀምር እንዳለ ጄኔራሎቹ ሙርከኛ አይደሉ እንዴ? ኧረ እንዲሰልሉ ነው እንዲሰልሉ። አንድ ብቻ እኮ ነው ያልተማረከ። ይሄ ማን ነበር የሚባለው ስሙ? በእናትህ ይሄ ምክትል ኢታማዦር ሹሙ አገው ነው ምናምን ወሎ እንትና። ኦኬ ጠፋብኝ ስሙ በእናትህ። እሱ ብቻ ነው ያልተማረከው። ግን እነዛም እነ ብርሃኑ ጁላም እኮ ለስለላ ብሎ የተማረኩት እንጂ አይማረኩም ነበረ። ታውቃለህ እንዳለ ሙርከኛ ናቸው። በተለይ የኦሮሞ ጄኔራሎች እንዳለ ሁሉ ሙርከኞች ናቸው። አይደለም ጄኔራሎቹ፣ አክቲቪስቶቹ መስፍን ፈይሳ ራሱ መማረክ እኮ ጀግንነት እኮ ነው። ጅቦ አልሰማህም እንዲ ያሉት የራሴን ማዳን እኮ ትልቅ ነገር እኮ ነው። መሞቴም አለ ያለ ከመሞት መሰንባት ነው። አማራ ሲተረትር አልሰማህም እንዲ ሆድ ይተርተር። እውነቱን ነው። ሰነበተ እኮ የሞቱት ምን አገኙ? ሰነበተ። ይመቸው ያራዳ ልጅ ምን ይመቻ ያራዳ ልጅ ትላለህ። ጥላሸት የሆነ ታሪክ ይዞ አሁን እኮ ቤት መሬት መንግስት ሰጥቶታል። ምንድን ነው ትቀልዳለህ? እነዚህ አንተ እነ ቴዎድሮስ እኮ አንማረክም ብለው ነው የጠጡት። ትቀልዳለህ። የኦሮሞ ቴዎድሮስ ይሁንልሱ አንተ በጋበግ ቀልደኛ ቴዎድሮስን እዛ ፈልግ። ማን ነበር ወታደር ሲኮን አለ ይነሳል ላይ እለዋለሁ። አንድ ለመሞት ነው አለ፣ ሁለት ለመቁሰል ነው፣ ውሸት፣ ሶስት ለመማረክ ነው አለ። ውሸት። መስፍን ፈይሳ ከሆነ ውሸት ነው። አንደኛ ወታደር ከሆንክ ለመማረክ ነው የሚል፣ ሁለተኛ ለመቁሰል፣ ሶስተኛ ለመሞት ነው የሚል እርግጠኛ ነኝ። ብቻ ግን መሰንበት የተሻለ ነገር ነው። ለየትኛዋ እንዴ ትቀልዳለህ እንዴ? አክቲቪስት ሆናል እንዴ? ግን እኮ ታውቃለህ አይደል? አሁን እኮ ይህ ራሱ እኮ አንድ እኮ ውጊያ እኮ ነው። አሁን የአማራ ፋኖ ታጣቂዎች የሚማረኩት በጣም ከአቅም በላይ የሆነባቸው፣ ግማሾቹን ይለቋቸዋል፣ እንደገና ታጥቀው ይመጣሉ። ይህ ራሱ እኮ ድካም እኮ ነው ታውቃለህ። አብይ አህመድ ሂዳችሁ ተማረኩ፣ እጅ ስጡ፣ በቃ ተዋግተው ያንን ሁሉ ይማርኩታል። ሲጨንቃቸው ይለቁታል ግማሹን። ኧረ ቀይ መስቀል ተረከቡን የሚለውን አልሰማሁም? እንዲ የወሎን እንግዲህ እንደምታዩት ይሄ የኢትዮጵያ አብይ አህመድ ተላላኪው ወታደር ነው። ቀይ መስቀሎች ተረከቡን ግን ማለት ነው። ያ አንተ ፖስት ያደረግከው መናፈጫው የተመታው የሰለቡት እኔ እሱ በሆኑ ማለት ነው። አፍንጫው ላይ ናይክ ቆይተዋል። ናይክ የሚል ቅርጽ ነው ያወጡለት። ብራንድ ወታደር ናይክ ኔፍጤኛ አለ። አናፍጠው ላኩልኝ። ያናፍጥ እንዴት ነው የሚያናፍጠው? ግን አሁን ወደ ውስጥ ነው የሚያናፍጠው እንዴ? ነፍጥ የሚባል የለውም። የአክታ ነው የሚተፋቋም። በኋላ መናፈጥማ ሲያምሮ ይቀራል። እንዲህ ወደ ውስጥ እየማገ ነው የሚለው። እኔ በዚህ አልሰቅም።
ግፍ እኮ ነው ግን ኧረ አንዱ ከታች ይላል በጆሮ ነው የሚናፈጠው። ግን ይሄ ተፈጥሮ አይደለም እኮ ተፈጥሮ አይደለም፣ አደጋ ስለሆነ ብትቀልድበትም ችግር የለውም። እንደዚህ አይነቱን እንዴት አመቱት እግዚአብሔርን። አይ እኔ ግራ በጎን በኩል መተውት ነው ኖ አስበውት ምናምን አይደለም እኮ አስበውትማ ግንባሩን ነበር የሚሉት። ፋኗን እየተዋጋም እየሰለጠነም አይደል እንዲሁ አንዱ ሰልጣኝ ነው አፍንጫውን ያለ እንትን ይመስለኛል። ጦርነት ቦታ ላይ ዝም ብሎ ከዛ ሆኖ አንዱ ፋኖ ቶሎ ሲል ብሎ ሲወጣ አቡነ ናውዲ እየሰማኝ ቶሎ ሳን አግኝቼዋለሁ ይላል። ቅንድቡን ብለው ለቀቁት። ኧረ አንዱ አለ ደግሞ ቆለጡን የተመታው አይተዋል። ኧረ አይዞ ግርዛት ብለው አይዞ እያሉት እንዲህ ተንጋሉ ሳር ላይ ወድቆ ነው። እናቴን እሱን ቪዲዮ ቆይ ልፖስተው ነበር ግን ደም ስላሉ እንትን ይላል። ዋዮ ዋዮ ይላል። አይዞ ይሄ እኮ ግርዛት በለው ትንሽ እኮ ናት ምናምን ሳልቦት ነው እንደዛ የሚለው እሱ ቪዲዮ አላየሁም። ቡላላ በመከላከያ መሳቅ ጀመር። ግን እኮ ያሳዝነዋል እኮ አስበው የሚመጡት ከጦል ላይ ነው ከጥግ ሀገር ያንን ሁሉ በባስ አቆራርጠው ምን ብለው ገና ጎንደር እስኪገቡ ድረስ ጎጃም ላይ ደግሟቸው ለሽንት ሲወጡ እዛው ቅንድብ ቅንድባቸውን ደግሞ መንገድ ላይ እየጠበቁ ነው። ፊሽካ ሳይነፋላቸው ነው ፋኖ ቶክስ የሚጀምሩት። በትግራይ ጦርነት እንኳን ምሽግ ነበራቸው፣ ድንበር ነበራቸው። እንዲህ ፋኖ እንደዚህ ያለ ስትለው ባህር ዳር ታገኘዋለህ። ባህር ዳር ነው ስትለው ሸዋሮቢት ይመጣላል። ወታደሩ በባስ እየሄደ ያልቃል። አንተ በአማራው ጦርነት እኮ አስቸጋሪ። የትግራይ እኮ ድንበርም ነበረ፣ የውጊያ ድንበር ነበረው እኮ ቦታ የማስለቀቅ እያስለቀቀ ስትመጣ ደሴ ደርሰዋል ስትል አንተ ኮምበልሻ ላይ ትጥቅን ምሽግህን ትይዛለህ። የአማራው እኮ ምሽግ የለውም እኮ ወታደሩ በሄደበት ነው የሚበላው። በቃ እዛ ጋር ነው ስትል በዚህ ጋር ይመጣል። ድግምት ሆነበት እኮ ቢጨንቀው ብርሃኑ ጁላ እንደ ወንድ ፊት ለፊት አይጋጥም ማለት አራዳ መሆኑ አሁኑ እዛ ቤት ፋኖ ማለት ዝም ብሎ ጫካ ላይ ነው። እንደ ወያኔ ወንድ ከሆነ አይጋጥም ፊት ለፊት ይግጠም። ሰማኔ በቀኝ እግዚአብሔር እንዳትበል ልታስበላኝ ነው አንተማ። ቡላላ ምድር ወጣች። አስቸጋሪ ነው አባቴ፣ እውነት በጣም ይከብዳል። ጦርነቱ ቀላል አይደለም እኮ። የትግራዩ ድንበር ነበረው፣ የውጊያ ክልል ነበረ። ወልዲያን ተቆጣጠሩ ሲባል ሀይቅ ላይ ምሽግ ይሰራ ነበር ወታደሩ። እናቴ ሀይቅ ስያዝ ደግሞ አልፈው ደሴ ላይ ይይዙ ነበር። የአማራው እንደዛ የሚባል ነገር የለው። በባስ ሲሄዱ ምሽክ ያደርጓቸዋል፣ እንትን ሲሉ ምሽክ ያደርጓቸዋል። በቃ አቶ ጆከር ገብተህ ሚውት ታደርጋለህ እናቱ ኩኩሻ እንዴ? አንተ የምን ኩኩሻ ነው? አፍልተሃል፣ ምድር ያልከው አፍልተሃል። ፍላታ እንዴት ነህ? ያለ ጥሩ ተጠምቀሽ
እስቲ ቪዲዮሽን ምን ሸይጣን ረጅ ሸይጣን አተበልች ቆንጆ ነች። ቪዲዮን አዘጋት። መጀመሪያዎች ገመዳብ ተዋቷ አትሳደብ። አንተ ሴት ልጅ አይሰደብም። ቤት እሺ ካሜራውን አዘጋት። ቆይ ተው ካሜራውን አዘጋት። ነሽ ምንድን ነው መነጸሩ? የኔ ውድ አንቺ ለአንተ መራመጃ ነው ጅቡ። እስቲ ጠጋበኝ። የኔ ውድ አንቺ አይንሽ ላይ ችግር አለን። ስሚ ጆከርን ላጋባሽ። አዑዝ ቢላሂ ሚን ሸይጣን ረጅም። እችን አግብቼ እስቲ ስርዓት ያዛል። እስኪ ካሜራውን አስተፋት። ችቦ እንከባበር ብሏል። ለምንድን ነው የምታጠፋው? አንቺ ልጅ ቀፋፊ እኔ ጋር እንዳታወሪ። ሰሚ ዝም ብለሽ እንትን ትያለሽ እንዴ? ቆይ ለምን ደበረሽ? አክቲቪስት እኮ ነው። ለምን ደበረሽ? ልውጣ አይንሽ ይብላ። ሙድ የሌለው ነው ያልሽው? ሞድረተ የሌለው ነው። ዘቢ ያማ አክቲቪስት ሆኖ አልተመቸሽም እንዴ? ቆይ ሌላ ምን እንዴ? ቆይ እሺ ቀጥ ያወሪ። ለምን ይወጣል? ለምን ደበረሽ? መጀመሪያ ይውጣ፣ በሽታ ይውጣብሽ። ለምን ደበረሽ? እስቲ ለሁለት ደቂቃ እየተደማመጣችሁ ተሰላችሁ። መዳም ክላስ ተቀምጠሽ መነጽር ለብሰሽ የምትገቢ ደንቆሮ ከኔ ጋር ታወሪያለሽ? ግማታ የአማራው ዳርቻ ነው። ቀፋፊ ከኔ ጋር አትስደባ። አሁን ተስማምታችሁ እስቲ አውሩ። እስቲ ለሁለት ደቂቃ ፍቅር ስርዓት ያዝ። በእናትህ ፍቅር ስጣት። ምንድን ፍቅር የምትሰጣት? እቺ ፈጣሪ አጉድሎ የፈጠራት። ተው ቆንጆዬ ነች። ጌታን ከንፈሯ ያምራል። ብቻ አፍንጫና አፍንጫው አይኗ ላይ እየደረሰ ሴትዮ ዜዶ ስድብ የለም እናቴ፣ ስድብ የለም። ማንም አይሳደብ። ማሽ ወሎ ገራገብ እንዴት ነው? አማን ነው ጅቦ? የግና ወይ ፕሮፋይል ለውጠ መጣ። ለምንድን ነው ላላ ብለን ጅቦ ወሎ ገራገሩ የፌስቡክ ወሎ ገራገሩ። እስኪ ያውራ ለምን አተበራትም? ይችን ማስጠያ በእናትህ ተው። ሴት ልጅ አትናገር። አትነውር ነው። ሁለተኛ ሴት ልጅ እዚህ ቤት መናገር ከልክል። የኔ ቆንጆ ወሎ ገራገሩ እንዴት ነው? አማን ነው? የግና የድሮ ጀለስ የጧቱ የጥንቱ ማን ነበር ስም በፌስቡክ? አህያው የምለው ካሴ አተናትን ስርዓት ያዛፈን ጽጋ አላወቅ አትሄድ። እናት እንዳትሳደብ እዚህ ነገር ያሏት አፈን ጽጋ እያልኩ እኮ ነው አለ እኮ እናት እንዳትሳደብ እዚህ ቤት ነው። ስለውራ በስርዓት ያዝ። ዛራ ምን ፈልገሽ ነው ቁልጭ የምትዩ? እስኪ ነግረት የጅቦ ሚስት ነው ከምትረገጩ ምን ሆነሽ ነው አንቺ? የዋ የጅቦ ሚስት ነው። አንቺ እናትሽ ትበዳለሽ። እቺ አህያ አፍንጫ በእናትህ ከኔ ጋር ኩልታ ግን የእናትሽም ስነው እያልኩሽ ግን እናት አትሰደብ የኔ ቆንጆ። እስቲ አፍሽና ብለሽ አሳይኝ፣ ወደ ካሜራው እንዲጠጋ ብለሽ
እስቲ አሳይ ዝም ብለሽ አየሽው? እቺ ሽንቷን የምትሸኗን አይሻል? ባህር ዛፍ ላይ እንዲህ አስጠግቷት ጧጧጧ ሲያረጋት ሽንቷን የቷ አዳነች አቤቤ የምትመስለው እኮ። ግን ባህር ዛፍ ላይ ያረጋትን አይተሸዋል? ሙሉን ጨርሰሸዋል? የሆነ ሽንት ነገር አለ አይደል? ከታች ጠብጠብጠብጠብ። አኒ እናቴ ትሙት አበዛሽው። ጌታን በጣም አበዛሽዋል። አስወጥተሻት ከሆነ በጣም ይደብራል። ምን ሆነሽ እንደ ያኔ ስርዓት ለምን እንድናገር ታደርጊኛለሽ? እየተጫወተች አይደል? ያየችውን ነገር ነው የተናገረችው። ምን ሆነሽ? አንተ ለእኔ ስጠኝ ሞዴሬተር በእናትህ። አይሰጥሽም። አሁን ቪዲዮን ከፈች እንደ ያለ ፊልተር ነው የምገባው። እንዲህ ቆንጆ ስጀመር እንደ አበሻ ሴት ቆንጆ አለ? በእናትህ ወላሂ እውነቱን ተናገር። ቆይ ስንት አየሽ? ስንት አይነት አየሽ? አንተ ብዙ አይነት አይቻለሁ፣ ግን አንድ ነገር ልንገርህ። ቂጣችሁ ነው በእናትህ አሰርቶ ነው ወይስ እንዴት ነው? ምን ቂጣችሁ አሰርቶ ነው አይደለም? እንዲህ ተፈጥሮ ገንፎ የሚበሉት አንተ እንዲህ ፓፓያ በጥበጥ እኮ ነው የምለው ወላሂ። እሺ መሀል አስፓልት ላይ ሳይተሽዋል? የሆነ ፓርኪንግ ቦታ ላይ ሰው እየቀረጸ ደግሞ ይሄ ቤታቸው ላይ ሄዶ ነው የሚበዳው ወይስ እንዴት የሚያረገው ወይስ እንዴት ነው? አይ ጉይ ብቻ ቤታቸው ይሉን ቪዲዮ እያየሽ አጥር ላጥር እየሄደ እየሸጉር። ለማንኛውም ምዕመና ይህን ያክል ከተጫወትን ከበቂ በላይ ነው። ፈጣሪ ከእናንተ ጋር ይሁን። ሰላም ለምድራችን፣ ሰላም ለኢትዮጵያ። ሃሌሉያ